ሁሉም ነቢያት እነዚህ ነገሮች እንዲጠበቁ አስተምረዋል። በሁሉም ሸሪዓዎች ነቢያት ይዘዋቸው በመጡ አስተምህሮቶች ለእነዚህ ነገሮች ልዩ ትኩረት ተሰጥቷል። አደራ ብለዋል እያንዳንዱ ነቢያት። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት መጨረሻ የህጎች ሁሉ ቁንጮ የሆነው ሸሪዓ ላይ እነዚህ ነገሮችን ለመጠበቅ እንቅፋት የሚሆኑ ነገሮች በሙሉ እንዲወገዱ፣ እነዚህ ነገሮችን የማያከብሩ ማያዳግም ቅጣት እንዲቀጡ ዲን እስላም ደንግጓል። ነቢዩ ዓለይሂ ሰላቱ ወሰላም አደራ ብለዋል፣ ደግሞ ደጋግመው መክረዋል። 5 ዋና ዋና ለህይወት፣ ለሰላም፣ ለዲን፣ ለዱንያ፣ ለመላው የሰው ልጅ ለእንስሳትም ጭምር ሰላማዊ ህይወት የሚያስፈልጉ الضرورات الخمس እና መሰል ነገሮችን ማያከብር ለመናድ የሚሞክር የሚጥር እንዲወገድ እንዲቀጣ አደብ እንዲይዝ የሚያደርጉ ህጎች ወጥተዋል። እነዚህ ነገሮችን መጠበቅ የግለሰብ፣ የማህበረሰብ፣ የመንግስት፣ የመሪዎች ኃላፊነትና ግዴታ። ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ፣ ከጠበቃችሁት ነገርም ትጠየቃላችሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروچوي الله تبارك وتعالى ያዛችሁን በመታዘዝ የከለከላችሁን ሙሉ በሙሉ በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን። ዲናችሁን አጥብቃችሁ ያዙ። ውብና ሙሉ የሆነውን የነቢን ዓለይሂ ሰላቱ ወሰላም ሱና በሁሉም የህይወት ዘርፍ ላይ እወቁ፣ ጠብቁ፣ ተግብሩ። የአላህ ባሮች ዲን አልእስላም ሌሎችም ነቢያቶች ያስተማሯቸው አስተምህሮቶች በሙሉ እንዲጠበቁ ያዘዙ ትልቅ ትኩረት የሰጧቸው 5 ወሳኝ ነጥቦች አሉ። ለህይወት፣ ለዲን፣ ለዱንያ አስፈላጊ የሚባሉ الضرورات الخمس መባል ይታወቃል። 5 ከምንም በላይ ወሳኝ አስፈላጊ ነገሮች ማለት ነው። እነዚህን ከምንም በላይ አስፈላጊ ወሳኝ የሆኑ 5 ነገሮች እንዲጠበቁ ሁሉም ነቢያት ሁሉም ህግጋቶች አስተምረዋል፣ መክረዋል፣ አደራ ብለዋል። እነሱም ዲን፣ የሰው ልጅ ህይወት፣ የሰው ልጅ አእምሮ፣ የሰው ልጅ ክብርና የሰው ልጅ ንብረት ናቸው። የሰው ልጅ ንብረቱ፣ ክብሩ፣ አቅሉ፣ ነፍሱ ወይም ህይወቱ፣ በመጨረሻም ዋናው ትልቁ ዲኑ ሊጠበቅ ይገባል። እነዚህ 5 ነገሮች ሲጠበቁ ነው የሰው ልጅ በሰላም ሊኖር የሚችለው። እነዚህ 5 ነገሮች ሲታወቁ፣ ሲጠበቁ፣ ሲከበሩ ነው የሰው ልጅ ዱንያም አኺራም ላይ ሰላም መሆን የሚችል፣ ለዱንያውም ለአኺራውም መስራት የሚችል፣ ዱንያም አኺራም ላይ ትርፋማ መሆን የሚችል፣ በዱንያ በአኺራ ህይወቱ ሰላም ሊያገኝ ራሓን ሊያገኝ የሚችለው እነዚህ 5 ነገሮች ሲጠበቁ። እነዚህ 5 ነገሮችን በማወቅና በመጠበቅም ነው የሰው ልጆች እርስ በርስ ሊረዳዱ ሊደጋገፉ የሚችሉት። በዘር፣ በመልክ፣ በቋንቋ ሳይከፋፈሉ በሰብአዊነት በዲን ተሳስረው እንደ አንድ የሰውነት አካል ሊሆኑ የሚችሉት የሰው ልጆች እነዚህ 5 ነገሮችን አውቀው ሲጠብቁ ሲያከብሩ። እምነት አለኝ የሚል በሙሉ ነቢያትን እከተላለሁ የሚል በሙሉ እነዚህ 5 ነገሮችን መጠበቅ ግዴታ። ንጹህ አቅልና ተፈጥሮ ያለው ሰውም ቢሆን የሚያምንባቸው ነገሮች ናቸው። እምነት መጠበቅ አለበት። የሰው ልጆች አቅል አእምሮ መጠበቅ አለበት፣ መከበር አለበት። አእምሮን የሰው ልጅን አቅል ሚነካ ነገር መወገድ አለበት። የሰው ልጆች ክብር መጠበቅ አለበት። ሰው ከምንም በላይ አላህ ከፈጠራቸው ፍጥረታት ሁሉ የበለጠ የተከበረ ፍጡር ነው። ወከዛሊክ የህይወት መሰረት ቋሚ መሰሶ የሆነው ገንዘብም መጠበቅ አለበት። ይህ አቅል ያለው እምነት ያለው በሙሉ የሚያምንበት የሚስማማበት። እነዚህ ነገሮች ሲጠበቁ ነው የሰው ልጆች አብረው ተባብረው ተሳስረው ተረዳተው
ተግባብተው ሊኖሩ የሚችሉት ሀገር ሰላም ሊሆን የሚችለው ከምስራቅ እስከ ምዕራብ የሰው ልጆች እርስ በርስ ሊጠቃቀሙ የሚችሉትም እነዚህ ነገሮችን ሲያምኑና ሲያከብሩ ሲጠብቁ። ማህበረሰብ ውስጥ አንድ ሀገር ውስጥ እነዚህ ነገሮችን ያለማክበር ችግር ከተስፋፋ ከበዛ የሰው ልጆች ዲን ይበላሽ፣ የሰው ልጆች ክብር የሰዎች መጫወቻ የሆነ ለፍተው ያካበቱት ያፈሩት ሀብት በአንድ ጀንበር ይበተናል። ዱንያም አኼራም ሰላም እንዲሆን እነዚህ 5 ነገሮች መጠበቅ አለባቸው። ዋናውና ትልቁ ዲን እምነትን ነቢያት ከመጀመሪያ እስከ መጨረሻ ለሰው ልጆች እንዲያስተምሩ፣ እንዲመክሩ፣ እንዲሰብኩ የተጣሩት ዲን አልእስላም መጠበቅ አለበት፣ መከበር አለበት። ማንም ዲን ላይ እንዲጫወት፣ አፉን እንዲከፍት፣ እጁን እንዲሰነዝር፣ ብዕሩን እንዲያሾል ያለ አግባብ ሊፈቀድለት አይገባም። በዲን መጫወት፣ በሰው ልጆች አቅል፣ አእምሮ፣ አስተሳሰብ፣ እምነት መጫወት፣ የሰው ልጆችን ክብር ያለ አግባብ መንካት፣ ንብረታቸውን መዝረፍ፣ ማውደም የምድር ንጉሥ የሆነውን የሰው ልጅን መብት መጋፋት፣ አላህ ተባረከ ወተዓላ ያከበረውን የሰው ልጅን ማርከስ ነው፣ ክብሩን ዝቅ ማድረግ። በአላህ በዲኑ በመልእክተኛው የዲን መገለጫ በሆኑ ነገሮች በቁርአን በመስጅድ ማሾፍ፣ መሳለቅ፣ እነዚህ ነገሮችን ማዋረድ፣ የሰው ልጅን ደም ማፍሰስ፣ ሕይወት ማጥፋት ምድር የሰዎች መኖሪያ ሳይሆን የአውሬ የአራዊት መሰብሰቢያ እንድትሆን ያደርጋል። አላህ ያከበራቸው ነገሮች ሲከበሩ ነው የሰው ልጅ በክብር በሰላም መኖር የሚችለው። ዲን ሲነካ የሰው ልጅ ከእምነት ውጪ ሲሆን ትክክልም ይሁን የተሳሳተ እምነት ውስጥ ከመሆኑ ጋር እምነት አለኝ ከማለቱ ጋር የትኛውም እምነት ማይፈቀድን ነገር ሲያደርግ የሰው ልጅ ከሰውነት ወጥቶ አውሬ ይሆናል። ዲን እምነት የሰው ልጆችን ከተለያዩ አጓጉል ባህሪዎችና መጥፎ ተግባሮች ይጠብቃል። ዲንን ካላከበረ የሰው ልጅ በዲን በእምነት በሃይማኖት ካልተገደበ ከሰውነት ወጥቶ ከአውሬነትም በታች ይሆናል። የሰው ልጅ እርስ በርስ ከተጨካከነ፣ የሰው ልጅ እንደ እንስሳ አንዱ ሌላኛው ላይ አውሬ ከሆነ፣ ሰው እንደ እንስሳ ከታደነ ከታረደ፣ አውሬ እንኳ እርስ በርሱ ማይጨክነውን ያክል የሰው ልጆች መጨከን ይጀምራል። አውሬ ሆኖ የራሱ አይነት የራሱ ዘር አውሬ ላይ ማይጨክነውን ያክል ሰው ላይ የሚጨክንበት፣ ሰው የሚረክስበት፣ ደሙ ከቆሻሻ ውሃ በላይ ረክሶ የሚፈስበት ሁኔታ ይፈጠራል። ይሆነ ያለውም ይሄ ነው። እነዚህ 5 ነገሮችን ባለማወቃችን ወይም ባለመጠበቃችን የራሱን የገዛ ዘመዱን ቤተሰቡን አብሮት የሚበላ አብሮ የሚጠጣን የሰው ልጅ ከውጭ እንደመጣ ጠላት ከዛም በላይ ከዱር ከጫካ እንደመጣ አውሬ ማጥፋት፣ መጨከን፣ አንዱ ሌላኛውን መበደል፣ ንብረቱን ሕይወቱን ማውደም፣ ስሙን ክብሩን ማጥፋት፣ መንካት ከነዚህ ነገሮች የማፈንገጥ አንድ ውጤት ነው። እነዚህ ነገሮች ባለመጠበቃቸው የሰው ልጆች ጋጠወጥ በመሆናቸው የሰውን ሕይወት ንብረት ባለማክበራቸው የሚጎዳው ግለሰብ፣ ማህበረሰብ፣ ሀገር፣ መላው የሰው ልጅ ነው። አንዱ ከአንዱ የሚለምደው የሚማረው የሚወስደው ነገር ይኖራል። እንደዚህ አይነት ነገሮች እየተለመዱ የሰው ሕይወት ከዱር አራዊት ሕይወት የባሰ የሆነ ሕግ የሌለበት እምነት የሌለበት መተዛዘን መከባበር የሌለበት ሕይወት ይኮነ። የሰው ልጅን አላህ ያከበረው አቅል ስላለው በአቅሉ ነቢያት ይዘውት የመጡትን መመሪያ ተቀብሎ ሕይወቱን ካላስተካከለ መመራት ባለበት መልኩ በእምነቱን በሚያውቁ ሰዎች ካልተመራ የትኛውም እምነት መጠበቅ አለባቸው የሚባሉ ሴቶችን ካልጠበቀ ሰው ሊባል አይችልም። ሰውን ሰው ያስባለው መልኩ፣ ቁመናው፣ ቅርጹ አይደል። የሰው ልጅን ሰው ያስባለው ህሊናው፣ አቅሉን፣ አእምሮን አርቆ ማሰብ መቻሉን፣ ከሰው ጋር ተግባብቶ ተዛዝኖ ተደጋግፎ አንተ ትብሳለህ አንቺ ትብሻለሽ ብሎ
የመኗኗር ተሰጥኦ። ይሄን ካጣ የሰው ልጅ ከሰው አንሶ ከእንስሳ ሁሉ በታች ሊሆን ይችላል። ማንኛውም እነዚህ 5 ነገሮች እንዳይጠበቁ የሚያደርግ ነገር በሙሉ በዲን የተከለከለ ነው። ማንኛውም እነዚህ 5 ነገሮች የሰው ልጆች እምነት፣ የሰው ልጆች ሕይወት፣ የሰው ልጆች አእምሮ፣ የሰው ልጆች ክብር፣ የሰው ልጆች ንብረት እንዳይጠበቅ እንዳይከበር የሚያደርግ እነዚህ ነገሮችን የሚፈታተን በሙሉ በዲናችን ክልክል። እነዚህ ነገሮች እንዲጠበቁ የሚያደርግ ነገር በሙሉ በዲን ተፈላጊ መስለሓ ጠቃሚ ነገር ይባላል። እነዚህን የሚፈታተን የሚጎዳ ነገር በሙሉ መፍሰዳ ጎጂ ነገር ይባላል፣ ሊወገድ ይገባ። ሁሉም ነቢያት እነዚህ ነገሮች እንዲጠበቁ አስተምረዋል። በሁሉም ሸሪዓዎች ነቢያት ይዘዋቸው በመጡ አስተምህሮቶች ለእነዚህ ነገሮች ልዩ ትኩረት ተሰጥቷል። አደራ ብለዋል እያንዳንዱ ነቢያት። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት መጨረሻ የህጎች ሁሉ ቁንጮ የሆነው ሸሪዓ ላይ እነዚህ ነገሮችን ለመጠበቅ እንቅፋት የሚሆኑ ነገሮች በሙሉ እንዲወገዱ፣ እነዚህ ነገሮችን የማያከብሩ የማያዳግም ቅጣት እንዲቀጡ ዲን እስላም ደንግጓል። ነቢዩ ዓለይሂ ሰላቱ ወሰላም አደራ ብለዋል፣ ደግመው ደጋግመው መክረዋል። 5 ዋና ዋና ለህይወት፣ ለሰላም፣ ለዲን፣ ለዱንያ ለመላው የሰው ልጅ ለእንስሳትም ጭምር ሰላማዊ ህይወት የሚያስፈልጉ الضرورات الخمس እና መሰል ነገሮችን ማያከብር ለመናድ የሚሞክር የሚጥር እንዲወገድ እንዲቀጣ አደብ እንዲይዝ የሚያደርጉ ህጎች ወጥተዋል። ከዚህም አንዱ ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው አንድ በአላህ የሚያምን ሰው ደሙ ሐላል አይሆንም፣ እሱን መግደል አይፈቀድም ከሶስት አንድ ነገሮችን አድርጎ ካልሆነ በስተቀር። የሰው ልጅ የተከበረ ነው። ዱንያ ላይ በሰላም የመኖር መብት አለው። ህይወቱ፣ ንብረቱ፣ ክብሩ፣ ስሙ ተጠብቆ እንዲኖር ሸሪዓ ያዛል። ማንም ከመሬት ተነስቶ ማንንም መግደል የለበትም፣ አካሉንም ማጉደል የለበትም። ታዲያ በዚህ መልኩ የተከበረ የሰው ልጅ ህይወቱን ማጥፋት እሱን መግደል አይፈቀድም ከሶስት አንድ ነገሮችን አድርጎ ካልሆነ በስተቀር። የመጀመሪያው አነፍሱ ቢነፍሳ፣ የሰውን ልጅ ነፍስ ያጠፋ ነፍሱ ልጠፋ ይገባዋል። የሱ ደም የማፍሰስ የሰው ደም የመጠጣት ሱስ አለበትና አንድ ሰው 2 ሰው ገድሎ አያበቃም፣ ቶሎ መወገድ አለበት። እሱ ለአካል መጠን የደረሰ ከሆነ አእምሮው ጤነኛ ከሆነ ሸሪዓ ፈቅዶ የህግ አስከባሪ ተገኝቶ ካልሆነ በስተቀር ማንም ከመሬት ተነስቶ የሰው ነፍስ ማጥፋት የለበትም። እነዚህ መስፈርቶች ሳይሟሉ የሰውን ነፍስ ያጠፋ የራሱ ነፍስ መጥፋት አለባት። አነፍሱ ቢነፍስ። ሁለተኛው ወሰይቡ ዛኒ፣ አግብቶ ዝሙት የሰራ መገደል አለበት፣ መወገድ አለበት። የሰውን ክብር የሚነካ ስለሆን የሰው ዘር እንዲቀላቀል የሚያደርግ ስለሆን ጋጠ ወጥነት ብልግና እንዲስፋፋ ስለሚያደርግ ባንዴ ረክሶ እዚህ ደረጃ አይደርስምና ከዛ በፊት በድብቅ የፈጸማቸው የተለያዩ የብልግና ተግባራት ኖረው እንጂ አላህ ባንዴ ስለማያጋልጠው መስፈርቱ ተሟልቶ አግብቶ ዝሙት መስራቱ የተረጋገጠ ሰው ከማህበረሰቡ መውጣት አለበት። በሽታው ሳይስፋፋ በፊት፣ ብዙዎችን ሳያጠቃ በፊት፣ የብዙዎችን ክብር ሳያረክስ፣ ሌሎችን ሳያበላሽ፣ መጥፎ ስነ ምግባር ሳያስፋፋ በፊት ሊወገድ ይገባዋል። ይሄም የአእምሮ በሽተኛ ካልሆነ 4 ምስክሮች ከተሟሉ ወይም ራሱ ካመነ እንደዚህ አይነት በሽተኛ ሀገርና ሕዝብን ትውልድ የሚያበላሽ በሽታው ሳይስፋፋ በፊት ሊወገድ ይገባዋል። ይሄ ክብርን ለመጠበቅ ሲባል የተደነገገ የሰው ልጅን ዘር ነስልን ለመጠበቅ ሲባል የተደነገገ ሕግ ነው። ሶስተኛው አታሪኩ ሊዲኒሂ አልሙፋሪቁ ሊልጀማዓ፣ ከጀማዓ ተነጥሎ ወጥቶ ዲንን ቀይሮ የሚኖር ሰው ከእስላም የወጣን ሰው ሰዎች ወደ አላህ ዲን እንዳይመጡ እንቅፋት ስለሚሆን ገብቼ አይቼው ወጥቻለሁ አይሆንም ስለሚል የአላህን ዲን የነቢያትን ዲን ስለሚያጠለሽ መወገድ አለበት። ይሄ ሁሉ የተደነገገው የሰው ልጆችን ዲን፣ የሰው ልጆችን ዓቅል፣ የሰው ልጆችን ክብር ከመጠበቅ አንጻር ነው። የሰውን ንብረት የሚቀማ የሚዘርፍም እጁ እንዲቆረጥ ሸሪዓ ደንግጓል።
ንጹሃንን የሌለባቸው የሚለጥፍ ሚዘልፍ ስም ያጠፋ እንዲገረፍ እርምጃ እንዲወሰድበትም ሸሪዓ ደንግጓል። የትኛውም ሀገር የትኛውም ህዝብ ሰላማዊ ሊሆን የሚችለው ሊረጋጋ የሚችለው እነዚህ 5 መሰረታዊ አስፈላጊ አንገብጋቢ የሚባሉ ነገሮች ሲታወቁና ሲጠበቁ። እነዚህ ነገሮችን መጠበቅ የግለሰብ፣ የማህበረሰብ፣ የመንግስት፣ የመሪዎች ኃላፊነትና ግዴታ። ሁላችሁም እረኞች ናችሁ፣ ጠባቂዎች ናችሁ፣ ከጠበቃችሁት ነገርም ትጠየቃላችሁ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። የሰው ልጅ ዲኑ፣ ክብሩ፣ ህይወቱ፣ ንብረቱ እንዲጠበቅ እነዚህ 5 ነገሮች መጠበቅ አለባቸው። እነዚህ 5 ነገሮችን መጠበቅ፣ ማክበር፣ ማስከበር የግለሰብም የህዝብም የህዝብ የሚመሩ ሰዎችም ጭምር ኃላፊነትና ግዴታ። ማንም እነዚህ ነገሮችን እንዲዳፈር ሊፈቀድለት እገዛ ሊደረግለት ፈጽሞ አይገባም። ካልሆነ ህዝብ፣ ሀገር ይፈርሳል፣ ይወድማል። በአላህ የሚያምን በአኼራ የሚያምን በምንም መልኩ እነዚህ ነገሮችን ለመንካት ለማፍረስ አስተዋጽኦ ከማድረግ ሊርቅ ሊጠነቀቅ ይገባዋል። እኔ ሙስሊም ነኝ፣ በአላህ የማምን በአኼራ የማምን ሁሉንም ነቢያት የምወድ የማከብር መመሪያቸውን የምተገብር 5 ነገሮችን መጠበቅ የተኛውም በአላህ በነቢያት የሚያምን ሰው ግዴታ ነውና የሰውን ዲን፣ የሰውን ዐቅል፣ የሰውን ክብር፣ የሰውን ገንዘብ ሚነካ ሚያወድም ሚጎዳን ነገር በምንም መልኩ በቃልም በተግባርም በመጻፍም ያላጣራሁትን ነገር አራግቤ የሰው ህይወት እንዲጠፋ፣ የሰው ንብረት እንዲወድም፣ የሰው ክብር እንዲነካ ከሚያደርግ ነገር ሁሉ መታቀብ አለብኝ ሊል እነዚህ ነገሮች እንዲከበሩ እንዲጠበቁ ሁሉም የበኩሉን ሊያደርግ ማድረግ የሚችለውን በማድረግ መተው ያለበትን በመተው የግል ቤቱን፣ የግል ህይወቱን፣ የግል ክብሩን ከሚጠብቀው በላይ የህዝብን፣ የሀገርን፣ የኡማን ሰላምና አንድነት ሊጠብቅ በሚችለው ሁሉ አስተዋጽኦ ሊያደርግ ይገባል። አላህ ተባረከ ወተዓላ ነቢዩ ዓለይሂ ሰላቱ ወሰላም የደነገጉልንን ያስተማሩንን ስንተገብር ዱንያ አኼራችን ያምራል። በሰላም መኖር እንችላለን። ምንኖርባት ዱንያ እንኳ እስከነጉድለቷም ቢሆን ዱንያ ላይ ሊገኝ የሚችል ሰላምን አግኝተን ልንኖርባት እንችላለን። የዱንያ ህይወትም ጀነት ሊሆን ይችላል። አላህን ከፈሩ፣ የዲን ህግን ካከበሩ፣ ከስሜት ከራቁ፣ በጅህልና በድንቁርና በስሜት በሀዋ መመራት ሲኖር ነው ዱንያ ምትበላሽ። ከዲን በራቅን ቁጥር ወንጀለኞች እንሆናለን። ወንጀል በበዛ ቁጥር ዱንያችን አኼራችን የተበላሸ ይሆናል። ከቁርአን ከሐዲስ በራቅን ቁጥር በሀዋ በስሜት እንመራለን። በስሜት በተመራን ቁጥር የዱንያ የአኼራ ህይወታችን ይበላሽ፣ ከአላህ እንጣላለን። አላህ በተከበረው ቃሉ ያማረ ዱንያ አኼራን ሚያስተካክል ሚያሳምር ዲን እንደደነገገልን ከነገረን በኋላ የአላህን ህግ ትቶ የጅህልናን የድንቁርናን የመሀይምነትን ስርዓት ይፈልጋሉ እንዴ? ከአላህ ህግ የተሻለ ህግ ምን አለ ለሚያምኑ ሰዎች ይላል። አማኞች እስከሆነን ድረስ በሁሉም ነገር የአላህን የመልእክተኛውን ህግ ልናውቅ፣ ልናከብር፣ ልንጠብቅ ይገባናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም أفحكم الجاهلية يبغون ومن أحسن من الله حكما لقوم يوقنون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد نبي عليه الصلاة والسلام لموتو تقيت جزي سيكرو يمسنا بچا حج سيادرقو يستلالفوت ليو خطبة مكر نبه እዛ መከራቸው ውስጥ ካነሷቸው ነጥቦች አንዱ ቀደም ሲል ያነሳናቸው አضሩራት الخمس ሊባሉ የሚችሉ ነጥቦችን ኹጥባቸው ላይ አካተዋል። ህይወታችሁ፣ የሰው ልጆች ነፍስ ህይወት፣ የሰው ልጆች ክብር፣ የሰው ልጆች ንብረት እርስ በርሳችሁ ላይ ሐራምና ክልክል ነው። ይህ ቀን ይህ ሀገር
ሐራምና ክልክል እንደሆነው ሁሉ ብላ መካ የተከበረ ሀገር የአላህ ቤት በይቱላሂል ሐራም የሚገኝበት ስፍራ ይህ ሀገር ይህ መንደር እንደተከበረው ይሄን መንደር መዳፈር ሐራም ክልክል እንደሆነው ሁሉ አንዳችሁ የሌላኛውን ህይወት ማጥፋት ንብረቱን መንካት ስሙን ማጥፋት ክብሩን መንካት እናንተ ላይ ሐራምና ክልክል ነዋል። ይሄን ስሙ ላልሰማም አሰሙ ብለዋል አለይሂ ሰላቱ ወሰላም። የመጨረሻ ምክራቸውም ይሄ ነበር። 120 ሺህ አካባቢ ሱሐቦቻቸው ተከታዮቻቸው በተሰበሰቡበት ያስተላለፉት ምክር ይሄን ላልሰሙ አሰሙ። የሰው ልጆችን ህይወት ማጥፋት፣ የሰው ልጆችን አካል ማጉደል፣ የሰው ልጆችን ስም ማጥፋት፣ ንብረታቸውን አንዲት መፋቂያ ለምን አትሆንም? ሰው የሚጠየፈው መፋቂያ እንኳ ቢሆን ያለ አባቱ ፈቃድ መውሰድ አይቻልም ነው ያሉት ነብዩ አለይሂ ሰላቱ ወሰላም። አይደለም ሙሉ ንብረቱን ወስዶ ሰው ሜዳ እንዲወድቅ ማድረግ፣ በጥላቻ በበቀል ተነሳስቶ የሰውን ንብረት ማውደም፣ ህይወትን ማበላሸት ይቅርና የመፋቂያ እንጨት እንኳ ቢሆን ያለ አባቱ ፈቃድ አትንኩ የሚል። እነዚህ ነገሮች በሙሉ ለሙስሊም ማይፈቀዱ ናቸው። መካን ካዕባን እንደምታከብሩት ሁሉ የሰውን ክብር ጠብቁ፣ የሰውን ህይወት ጠብቁ፣ የሰውን ንብረት ጠብቁ ብለው ምክር አስተላልፈዋል። የተኛውም ሙስሊም ወንድሙ ላይ ደፋር ሊሆን የሙስሊም ወንድሙን ስም ሊያጠፋ የሙስሊም ወንድሙን ክብር ሊነካ የተኛውንም የሰውን ልጅ ያለ አግባብ ክብር ከመንካት ሊጠነቀቅ የሱ ያልሆነን ገንዘብ ወደ ኪሱ ወደ አካውንቱ ከማስገባት ሊርቅ ገባ። በተለይ በአላህ የሚያምን ሙእምን የሙእምን ወንድሙን የሙእምን እህቱን ስም ካጠፋ ክብር ከነካ ንብረት ከተዳፈረ እርስ በርስ ሊኖረን የሚገባ መልካም ትስስር ይበላሽ። ሙእምን ለሙእምን እንደ አንድ አካል ነው፣ እንደ አንድ የሰውነት አካል ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ጣትና ጣታቸውን አስተሳስረው አጣምረው አቆራኝተው አሳይተዋል። እርስ በርስ ሙእምን ከሙእምን ጋር ሊደጋገፍ ሊዋደድ ሊረዳዳ ሲታመም ሊጠይቀው ሲራብ ሊያበላው ሲሳሳት ሊመክረው ሲከፋው አይዞህ ሊለው ሲደሰት እንኳን ደስ አለህ ሊለው ይገባል። ሙእምን ለሙእምን እንደ አንድ አካል ነው፣ እንደ አንድ ቤተሰብ ነው። ሲታመም አንድ ሙስሊም ሲታመም ሌላው ከዙሪያ ያሉ ሙስሊሞች ሙእሚኖች አብረው ሊታመሙ፣ ጥርሱን ሲያመው የሰው ልጅ ሙሉ ሰውነቱ እንደሚያተኩሰው እታች እግሩን ጥፍሩን ሲያመው ራስ ምታት እንደሚያመው ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለው ገመድ ውስጥ አብረው የተሳሰሩ ሰዎች በሙሉ ምስራቅ ምዕራብ ላይ ደቡብ ሰሜን ላይ የዓለም የተኛውም ጫፍ ላይ ያለ ወንድሙ እህቱ ሲቆስሉ ሲደሙ ሲታመሙ ሊያማው ይገባል፣ ሊሰማው ይገባል። ይህ ሲቀር በአላህ የሚያምን በነቢ የሚያምን ወደ አንድ ቂብላ የሚሰግድ ይህ ባህሪ ከውስጡ ሲጠፋ መተዛዘን ሲጠፋ እርስ በርስ መባላት መናናቅ ሲተካ ይሄኔ የውጭ ጠላት እጅ ማስገባት ይችላል። የበግ መንጋ ሰብሰብ ብሎ ተገጣጥሞ ከቆመ አንበሳም ይሁን ሌላ አውሬ አይደፍረውም። ነገር ግን ከመንጋ ውስጥ አንድ ተነጥሎ ከወጣ ለሌሎችም ቢሆን አደጋ ይሆናል፣ በር ይከፍታል። ቀድሞ ተነጥሎ የወጣው ይበላል። ከዛ በኋላ እሱ ተነጥሎ የወጣበት ቦታ ክፍት ሆኖ ለጠላት በር ይከፍታል። በላኢላሃ ኢለላህ ገመድ የተሳሰረ በሙሉ ገመዱን አጥብቆ ሊይዝ የሙስሊሙን ቆሻሻ ቀስ አድርጎ ሊያስወግድ ስህተቱን ሊያርም ሲቸገር ሊረዳ ለወንድሙ ለእህቱ ሊራራ ይገባል። ሌሎችንም ቢሆን ከመበደል ሊርቅ ሊጠነቀቅ ይገባዋል። በደል ወደ ራስ ይመለሳል፣ ራስን ይጎዳል። ነገር ግን ዋናው ራእሰል ማሉ ሙስሊም የራሱን ዲን ሊጠብቅ በዲን ላይ ከሱ ጋር አንድ የሆኑ ወንድሞቹን ሊወድ ሊያከብር ከየትኛውም የሰው ልጅ ጋር ደግሞ በሰላም ሊኖር የማንንም ሐቅ ከመንካት ሊርቅ ሊጠነቀቅ ይገባዋል። ይህ ፈርሶ አንድ መስጂድ የሚሰግድ ወደ አንድ ቂብላ የሚሰግድ እርስ በርስ ሲባላ ሌሎች እንዲበሉት እንዲጎርሱት እንዲያፈርሱት እንዲያጠፉት በር ይከፍታል፣ አንስቶ መሳሪያ ያቀብላል። ዞረን ዞረን ሁላችንም መሞታችን አላህ ፊት መቆማችን አይቀርም። ምን አደረክ በሰጠሁ ጉልበት በሰጠሁ ዕውቀት በሰጠሁ ገንዘብ መባላችን አይቀርም። አላህ የሰጠንን ሁሉ አላህ ለሚወደው ነገር ልናውል
ዱንያ ላይ እስከመቼ እንደምኖር አላውቅም ስሞት ረሂመሁላህ እንድባል የሚያደርግ ኸይር ስራ ሰርቼ መሄድ አለብኝ እንጂ ራሴም ጎድቼ ሌሎችን ጎድቼ መሄድ የለብኝም ልንል ይገባል። የማይቀር ነው የሰው ልጅ ከዲን ውጭ ከሆነ አካሄዱ ስሜቱን ከተከተለ ግፍ በደል ከፈጸመ ሲሄድ ይረገማል፣ ወደ አኼራ ሲሄድ ይረገማል። ዱንያ ላይ ያለ እንስሳት ይረግሙታል፣ መላኢኮች ይረግሙታል። የሰው ልጆች ባፋቸው ባይረግሙት በልባቸው ይረግሙታል። ስለዚህ ሀገር፣ ዲን፣ የሰው ልጅ በሙሉ በሰላም እንዲኖር የበኩላችን አስተዋጽኦ ልናደርግ፣ እርስ በርስ ልንረዳዳ፣ ልንተዛዘን ይገባል። ዲንን ከመጠበቅ አንዱ የነቢይን ዓለይሂ ሰላቱ ወሰላም ሱና መጠበቅ ነው። ከአሁን ቀደም ባሳለፍነው ኹጥባ ዲን ያለ ሱና፣ ኢስላም ያለ ሱና ሙሉ ሊሆን አይችልም ብለናል። የሰው ልጆች ሰላም እንዲጠበቅ አስፈላጊ ከሆኑ ነገሮች አንዱ ዲን ሙሉ የሚሆነው የነቢይን ዓለይሂ ሰላቱ ወሰላም ሱና ስንጠብቅ። ሁላችንም የነቢይን ዓለይሂ ሰላቱ ወሰላም ሱና ኢስላምን ዋናውን ትልቁ እንደምንጠብቀው እንጠብቅ። ዲን አልእስላም ላይ ሱና ላይ ዲን ላይ ከመጨመር ከመቀነስ ዲን ላይ ከመጫወት ልንጠነቀቅ ይገባል። የሰው ልጆች ዲን እንዲበላሽ፣ ኡማው እንዲበታተን፣ እንዲፈረካከስ፣ አቅም እንዲያጣ፣ የጠላት መጫወቻ እንዲሆን ከሚያደርጉ ነገሮች አንዱ የነቢይን ዓለይሂ ሰላቱ ወሰላም ሱና ዲናቸውን መጫወቻ ማድረግ። ምንም ነገር ሳይጨመር ሳይቀነስ ያደረሱልንን ሱሐቦች ያስተላለፉልንን ዲን እኛ የጨመረን የቀነሰን የቀደደን የሰፋን መጫወቻ ልናደርገው ይገባል። ታላቁ ዑመር ረዲየላሁ ዐንሁ ወአርዳህ ይሁን ነገር ማድረግ ፈልገው ሱሐቦቻቸውን ሲያማክሩ ይህን እኮ ነቢ አላደረጉትም ሲሏቸው ይተዉ እንደነበረ ተነግሯል። ሙልሀም ከመባላቸው ከኔ በኋላ ነቢይ ቢኖር ዑመር ነበረ ነቢይ የሚሆነው ያሉላቸው ሰው ዑመር ይሁን ነገር ማድረግ ፈልገው ሱሐቦች ይህን እኮ ነቢ አላደረጉትም፣ ቢያስፈልግ ያኔ ነቢ ያደርጉት ነበር፣ አላስፈለገም አላደረጉትም፣ ይተዉት ነበር። በዚህ ልክ የነቢይን ዲን ባለበት ሳይቀየር መጠበቅ ግዴታችን ሆኖ ሳለ ባለንበት ጊዜ ዙልን፣ ውርደትን፣ የጠላት መሳቂያ መሆንን ካስከተሉብን ነገሮች አንዱ ዲኑ መጫወቻ እየሆነ ማንም ከመሬት ተነስቶ የመሰለውን ነገር ሁሉ እያደረገን ዋናውን ኢስላምን መጠበቅ ግዴታችን እንደሆነ ሁሉ የእስላም አንዱ አካል የሆነውን ሱናን መጠበቅ ግዴታችን። ሙስሊም ነኝ የሚል በሙሉ ነቢ ያላደረጉትን ሱሐቦች ያላደረጉትን ማንኛውም ነገር ሊጠየፍ ይገባል፣ ከዛ ነገር ሊርቅ ይገባል። ዲን የማንም መለማመጃ አይደል፣ የማንም መጫወቻ አይደል። በየጊዜው ስሜት የወለዳቸው ነገሮች ወደ ዲኑ እየገቡ ለቀጣዩ ትውልድ ምን አይነት ዲን ነው አሳልፈን አስተላልፈን ሰተን የምንሄደው? ነቢዩ ዓለይሂ ሰላቱ ወሰላም ኸይር የተባለን ሁሉ መጠቁመውናል፣ ሸር የተባለን ሁሉ ከልክለውናል። ኸይርን የሚፈልግ ነቢዩ ዓለይሂ ሰላቱ ወሰላም የሰጡት ይበቃዋል። ሸርን የሚፈራ ነቢ የከለከሉት ያስጠነቀቁት ሁሉ ለሱ ሸር እንደሆነ አውቆ ሊርቅ ይገባ። በየጊዜው አዳዲስ ነገሮች ብቅ ያሉ የእስላም ልብስ እየለበሱ ማንም እንደፈለገ ዲን ውስጥ የሻውን ሲሰራ ዝም ሊባል አይገባ። ካልሆነ እንጥፋል፣ እንዋረዳለን። አላህ በተከበረው ቃሉ ወአጢዑ ላህ ወረሱለሁ ወላ ተናዘዑ ፈተፍሸሉ ወተድሀበ ሪሑኩም ወስቢሩ ኢነላህ መዐ ሳቢሪን ብሏል። አላህን ታዘዙ አድርጉ ያላችሁን በማድረግ ተው ያላችሁን በመተው፣ መልእክተኛውን ታዘዙ አድርጉ ያሏችሁን በማድረግ ተው ያላችሁን በመተው። ፈላ ተናዘዑ አትጨቃጨቁ፣ አትጣሉ፣ ፈተፍሸሉ ትከሽፋላችሁ፣ ትሸነፋላችሁ፣ አቅማችሁን ታጣላችሁ፣ ይሄኔ የጠላት መጫወቻ ትሆናላችሁ። ሶብር አድርጉ፣ ታገሱ፣ አላህ ከታጋሾች ጋር ነው ብሏል። ነቢዩ ዓለይሂ ሰላቱ ወሰላም የፈቀዱልንን ልናደርግ ዝም ያሉትን ዝም ልንል ይገባናል። ይህ ከመሆኑ ጋር ማንም ከመሬት ተነስቶ ቁርአን ሐዲስ ማያውቀውን ማይደግፈውን ሱሐቦች ያልሰሩትን ዲን የሆነን ሁሉ ሰርተው አሟልተው ከማስረከባቸው ጋር ያላደረጉትን እያደረገን ድልን የበላይነትን የምንጠብቅ ከሆነ ተታለና። ኢዳ የዱንያ የአኼራ ሰላም ለማግኘት መጠበቅ ካለባቸው ነገሮች አንዱ ዲን ነው ብለናል። ዲን የሚጠበቀው በሱና ነቢያት ያስተማሩትን ሳይጨምሩ ሳይቀንሱ ይዞ فمهيد ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم اجعل هذا البلد آمنا مطمئنا
مطمئنا سخاء رخاء وسائر بلاد المسلمين. اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين. اللهم من أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا اغفر لنا ولوالدينا ولجميع المسلمين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين. آمين والحمد لله رب العالمين.